ይሄ ህይወት ሚዛናዊ አይደለም። እኔንም ያጣለ ሲለኝ ሶስት ሰው ገድዬ ነው እዚህ ጋር የመጣሁት። ወንድም ህይወት ሚዛናዊ የሚሆነው እንዴት ነው? ከ32 ጥርስ እኮ 27ቱን ነቅላል እኮ እንዴ ውልቅልቅ ብሏል። ሁሉ ነገር ክፍት ሆኗል እኮ ብራዝ። እንዴ በልጅነት እነዚህ የላኛው ሁኔታቸውን ጥርስን እንደነቀልክ ወዲያው አድርገህ ነው እንዴ? እንዴ እኮ የፈጣሪ ስራ ግርም እኮ ነው የሚለኝ። ደግሞ ሶስት ሰው ገድዬ ነው የመጣሁት ብለሃል። እኔ በእርግጠኝነት ግጣቸው ነው በቃ እንዴ በልታቸው እንዴ ጥርስ የረገፈው እንዴ እንጀራ ደግሞ ስጉር ሲሄለ ተመችተኛል። አፍን ገጥመህ ራሱ በጥርስ በኩል መላክ ትችላለህ። ለማንኛውም ግን አንተ ፈጣሪ ያውቀን ለጥርስም ብራዘር አመሰግናለሁ። አረሩስ ጥርስን ገነረስ አንተ የተመታ በሰማ እኔን ህይወት ሚዛን አይደለችም። ለማንኛውም ኧረ ተው። እኔ ፍቅር ምን ያህል እንደማፈቅርሽ ታውቂያለሽ አይደል? አግቢኝ። ኧረ እኔ አላገባህም። ፈጣሪ ሆይ ትዕግስቱን ስጠኝ። አንተ ደግሞ ማን ነህ? የኔ ፍቅር ትዕግስቱ ነኝ። ፈጣሪ ሆይ ትዕግስቱን ስጠኝ አላልሽም? ይሄው መጥቻለሁ። ኧረ ላሽ ትዕግስቱ መጣ። ትጊ ኧረ ትለያላችሁ። የገጠር ሰው ሲያስታውስ ሄሎ አባዬ፣ ሄሎ መታወቂያ እኮ ላወጣ ብዬ መቼ ነበር የተወለድኩት? አንተማ የተወለድከው የአያ ጥጋቤ በሬ ገደል ገብቶ የሞተ ቀን ነው እኮ። የአያ ጥጋቤ በሬ መቼ ነው ገደል ገብቶ የሞተው? ምን ይላል ይሄ? አንተ የተወለድክ ቀን ነው። ዋዘራ ያስታውስ እኮ። ኧረ ቀልድ። መቼም ቀኑን አታገኙ። መቼም ብሮ አላቆም ብትል ይሻላል። አልቻልኩም። ሸገር አዲስ አበባ አብዲ ጎነት መርጭ ያለው እነዚህ የአዲስ አበባ 7 ሰፈሮች በ30 ሰከንድ ለሰላም መርካቶ ከየት ነው የተገኘው ይሄ? ቆይ እያየ ቃሉ ይመጣል። ቃሉ ሳትናገሩ ቃሉን ሳልናገር ሊገልጻል። አዎ እንዴት አድርጌ ላስገባ? መናገር ትችላለህ፣ ግን ቃሉን አትበለው። እሺ ከዚህ ሰፈር ቀጥሎ ያለው ምናምን በላት። እሺ ከዚህ ሰፈር ቀጥሎ ያለው this come to መገናኛ። እሺ ቀጥይ መገናኛ ቀጥለሽ ቶሎ ጥሪ። አይ ይለፈኝ። እሺ ይለፍ። እሺ መገናኛ። እሺ ያየ። እሺ ቄራ ሰፈር 7 ቃሉን ጠራው። ቃሉን መጥራት አትችልም። በቃ ምንም ሾውን ሳታስረዳው ስታቀርበው በቃ እንደዚህ ነገር ይፈታል። ሙሉ ሜትር ፈልገው ነው ሌላው እንዴት እንዳስረዳት ጓጓው ማርያምን።